የችግሩ ምንጭ መነሻና መድረሻ ከነማስረጃው ራሳቸው በኮድ ነግረውናል። አቶ ጠላቴ ነው ብለው ይህን ቁልፍ ሲፈቱትም ደግሞ አማራ ይጥፋ፣ ትግራይ ይጥፋ፣ ኦሮሞ ይጥፋ ተብሎ ተወስኖ ተነግሮናል። ስለዚህ እያጠፋኋችሁ ነው፣ ለወደፊትም አጠፋችኋለሁ እያለ የሚነግረንን መስማት ካልቻል ማን ቢነግረን ነው የምንሰማው? ከሰሞኑ የተፈጠረውን የዝቋላ አባቶች መነኮሳት የግፍ ግድያ ምክንያት በማድረግ ብፁዕ አቡነ ጴጥሮስ ትልቅ ምስጢር አጋልጠዋል። በገዳማውያኑ ግድያ ምክንያት የገዳማውያኑ ግድያ ወይም የመነኮሳቱ ግድያ እንዴት ተፈጸመ የሚለውንም ጥያቄ ምላሽ የሚሰጥ መልእክትም ጭምር አስተላልፈዋል። እናንተ ሁላችሁም ከባልንጀሮቻችሁ ተጠንቀቁ፣ በወንድሞቻችሁም አትተማመኑ ሲሉ ብፁዕነታቸው ተደምጠዋል። ብፁዕነታቸው ምን ሊነግሩን እየሞከሩ ነው? የብፁዕነታቸውን ሙሉ መልእክት ይዘንላችሁ ቀርበናል። ክቡራትና ክቡራን ውድ የጊዜ ሚዲያ ቤተሰቦቻችን እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው የመረጃ ሰዓታችን በዝቋላ አባቶች የግፍ ግድያ ምክንያት ብፁዕ አቡነ ጴጥሮስ ያስተላለፉትን መልእክት ይዘንላችሁ ቀርበናል። ወደ መረጃችን አለፍ። ከቅርብ ዓመታት ወዲህ በኢትዮጵያ ሀገራችን በተለይም ደግሞ በቅድስት ቤተክርስቲያናችን የተለያዩ ችግሮች፣ መከራዎች እንዲሁም ደግሞ ጦርነቶች ሲከሰቱ እናስተውላለን። ከሰሞኑ ማለትም ከቀናቶች በፊት ደግሞ በዝቋላ አባቶች ወይም በገዳማውያን በመነኮሳት አባቶች ላይ ታላቅ የሆነ የግፍ ግድያ ተፈጥሮ አይተናል፣ ሰምተናል። ይህ ግድያም በርካታ ኦርቶዶክሳውያንን ያሳዘነ የብፁዓን አባቶችንም ልብ የሰበረ ታላቅ ክፉኛ ቅድስት ቤተክርስቲያንን የጎዳ ክስተትና ጉዳይ ሆኖ አልፏል። ታዲያ በዚህ የገዳማውያኑ የዝቋላ አባቶች ግድያ ምክንያት ብፁዕ አቡነ ጴጥሮስም ዝምታቸውን ሰብረው መልእክታቸውን አስተላልፈዋል። ብፁዕነታቸው በመልእክታቸውም በርካታ ጉዳዮችን የቅድስት ቤተክርስቲያንን ቁስልና የእስከዛሬ መከራዋን ጭምር ያነሱ ሲሆን መልእክታቸውንም እንዲህ ሲሉ አስተላልፈዋል። ከእንባ በቀር ምን አተረፍን በማለት ብፁዕነታቸው መልእክታቸውን በእንባና በልብ ስብራት ጀምረዋል። በተለያዩ የኑሮ ሁኔታ ውስጥ ሆናችሁ በተለያዩ የዓለም ሀገራችን የምትኖሩ ኢትዮጵያውያን በሙሉ በዓለም ሳላችሁ መከራ አለባችሁ እንዳለ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ወቅት ቦታና ጊዜ ሳይገድብ መከራና ችግር የማይገርፈው የዓለም ክፍል የለም። ይልቁንም በኢትዮጵያ በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያናችን የመከራ ጊዜ በእጅጉ በርትቷል። ካህናትና ምእመናን ላይ እየወረደ ያለውን የመከራ ዶፍ የሚያቆምም ጠፍቷል። በየዕለቱ ከዓይኖቻችን የደም እንባን ከማዝነብ በቀር ያተረፍነው አንዳች ነገር የለም። እንባችንን የሚያብስ ጠፍቷል። ከሰሞኑ በተፈጠረው ልብ ሰባሪ ክስተትም ሌሊትም ቀንም እያነባን ሌሊትም ቀንም እንድናነባ የሚያደርግ መከራ በተለያዩ ሚዲያዎች ሰምተን እጅግ አዝነናል። አይኖቻችን እንቅልፍ አልባ ሆኑ። ከጣዕመ ዓለም ርቀው በዋሻ ዘግተው ለዓለምና ለቤተ ክርስቲያን የሚጸልዩ ለሕዝብ የሚጸልዩ አባቶቻችን መነኮሳት በአሰቃቂ ሁኔታ መገደላቸው እንዲሁም ሌሎችንም አግቶ ማጋዝ የሰሞኑ እጅግ አሳዛኝ ድርጊት በመሆኑ በእጅጉ አዝነናል። ይህ ክስተትም ሀዘናችንን የመረረ አድርጎታል። የመከራውን አሰቃቂነት ነቢየ እግዚአብሔር ቅዱስ ዳዊት ሲገልጽ አይኖቼ በመከራ ፈዘዙ፣ አቤቱ ሁልጊዜ ወደ አንተ ጮሃለሁ፣ እጆቼንም ወደ አንተ ዘረጋለሁ በማለት መዝሙረኛው ቅዱስ ዳዊት ተናግሯል። ይህ የቅዱስ ዳዊት መዝሙርም ዛሬ ላይ የኢትዮጵያውያን መዝሙር ይሆን ዘንድ ግድ ሆኗል። በሌላው የመዝሙረኛው ክፍል ቅዱስ ዳዊት ሰቆቃውንም ሲገልጽ ማረን አቤቱ ማረን፣ ንቀትን እጅግ ጠግበናልና፣ የባለጠጎችንም ስድብ የትዕቢተኞችም ንቀት ነፍሳችንን እጅግ አጠገባት። በመዝሙር 123 ላይ እንዲህ እያለ መዝሙረኛው ዝማሬውን ያስከትላል በማለት የኛ የኢትዮጵያውያንን ሰቆቃ ብፁዕነታቸው በመዝሙረኛው በቅዱስ ዳዊት በመጽሐፍ ቅዱስ ክፍል ላይ ባለው ሐሳብ ገልጸውታል። ብፁዕነታቸው ይቀጥላሉ። በዚህ ዘመን የኢትዮጵያ ነገር እንባ ባህር ሆኖ ሰውን ያሰጥማል፣ ደም ጎርፍ ሆኖ ሰውን ጠርጎ ቢወስድ
የሚሰማ ጆሮ፣ የሚያይ ዓይንና የሚያስተውል አእምሮ የለም ብንል ተገቢነት ያለው አባባል ነው። ይህን የምናገረው ወይንም ደግሞ የማስታውሰው ሞት ስለሚያስፈነድቃቸው ኢምንት ሰዎች ነው። የተራበ ሰው ሲያዩ ስለሚያስደስታቸውና የበላ የጠጣ ሰው ሲያዩና የሰመረ ሕይወት ያለው ሰው ሲመለከቱ ሐዘን ስለሚሰብራቸው ፖለቲከኞቻችን አይደለም። መልእክቱ ለሁላችንም ይልቁንም ደግሞ ለእያንዳንዳችን ነው። መልካም ነገር በሕዝብ መካከል ሲመለከቱ ልባቸው በሐዘን የሚሰበር ነገር ግን ደግሞ ያጡ የነጡ ድሆችን ሲመለከቱ በቢላዋ የታረዱ በሰይፍ የተሰየፉ ሕፃናትን ደም ሲመለከቱ ልባቸው በደስታ የሚፈካ መሪዎችና ባለጠጎች ባሉበት ሀገር የመነኑ ሰዎች የመነኮሳት መታረድ፣ አዛውንት መምህራን አፍኖ መውሰድ ምን ሊነግረን ይችላል? ሰው በግፈኞች እያለቀ እየሰማና እየተመለከተ በደስታ ችግኝ ለመትከል የሚወጣ ነገር ግን ደግሞ ሰዎች ታረቁ ሲባል ነጠላ ዘቅዝቆ የሚያለቅስ ክፉ መንፈስ በተጠናወተው የፖለቲካ ስሪት የስራ አካል ባለበት ሀገር ይህ ለምን ሆነ ብሎ አለመናገር፣ አለመጠየቅ፣ ከመናገር ከመጠየቅ ይልቅ ይህ የሚቀየርበትን መንገድ ማፈላለግ ነው ቁም ነገሩ። ለዚህ ደግሞ ተግባራዊ ምላሽ ለመስጠት ሁሉም ኢትዮጵያዊ መተባበር አለበት። ብዙ ጊዜ ቤተክርስቲያን አትናገርም የሚለው አባባል ይህንን ስንናገር ሚዛን ደፊ ሆኖ አይታይም። ምን ስንናገርና ማን ሲናገር ነው የሚሰማው የሚለው ጥያቄ የግድ መመለስ አለበት። ከዚህም በተነሳ ቤተክርስቲያን ማናት ብንጠይቅ እንኳ ቤተክርስቲያን የምትባለው ከፓትርያርክ እስከ ተራው ምእመን ያሉት አባላት ናቸው የሚለውን ምላሽ እናገኛለን። ስለዚህ እነዚህ አብያተ ክርስቲያናትና በዚህች ቤተክርስቲያን ያሉ ምእመናን በየትኛውም ጊዜና ቦታ ጮኸው እየተናገሩና እያለቀሱ ነው። ሆኖም ግን የሚሰማ ጆሮ፣ የሚያስተውል አእምሮ ከሌለ ለማንና ምን እንዴት ብለን ብንናገር የትኛውስ ጉዳይ መናገር ቢኖርብን ነው የምንሰማው ብለን እንጨነቃለን በማለት የቅድስት ቤተክርስቲያንን ተሰሚ አለመሆንና በአሁኑ ሰዓት ህዝበ ምእመኑ ያለበትን ጭንቀት የህዝብን የመንግስትን ዝምተኝነት በእጅጉ አውስተው አስረግጠው ብፁዕነታቸው ገልጸዋል። ብፁዕነታቸው መልእክታቸው አይቋጭም። እንዲህ በማለት ይቀጥላሉ። የችግሩ ምንጭ መነሻና መድረሻ ከነ ማስረጃው እራሳቸው በኮድ ነግረውናል። አቶ ጠላቴ ነው በማለት ይህንንም ቁልፍ ሲፈቱት ደግሞ አማራ ይጥፋ፣ ኦሮሞ ይጥፋ፣ ትግራይ ይጥፋ ተብሎ ተነግሮናል። ስለዚህ እያጠፋኋችሁ ነው፣ ለወደፊትም አጠፋችኋለሁ እያለ የሚነግረንን መስማት ካልቻልን ገዳዩ እኔ ነኝ የማጠፋችሁም እኔ ነኝ ብሎ እየተናገረ ጦርነት በህዝባችንና በልጆቻችን ላይ አውጆ ሞክሩኝ እያለ እየፎከረ ነው የሚገኘው። እሱን መገዳደርና ልክ ማስገባት መብታችንን ማስጠበቅ ካቃተን ማን ቢነግረን ምንስ ብንባል ነው የምንሰማው? ይህንንም አሰቃቂ የሆነ ግፍና ክስተት ለመቀልበስስ ምን ነው ተቸገረን? ቤተ ክርስቲያን ይህን የሚጠይቅ የህብረተሰብ ክፍል ማለትም ሴት፣ ወንድ፣ ወጣት፣ ምሁር ምን ነው ጠፋባት? ትውልድ ከምድረ ገጽ ሲጠፋ ሀገርም ስትፈርስ እነዚህ አካላት ምን እያደረጉ ነው የሚለው አንኳር ሀሳብ ቤተክርስቲያናችን በአሁኑ ሰዓት ጥያቄው አድርገዋለች። የሞት የመከራ የሰቆቃ ዜና በየጊዜው እያየንና እየሰማን ስለሆነ ምን ነገር ያስፈልገናል? ሞት የሚያስፈነድቃቸው ሰቆቃም የሚያስጨፍራቸው መሪዎች አሉን። ለመግደልም ልዩ ኮድ ሰጥተውን እየገደሉን ይገኛል። ገዳዮቻችን በግልጽ ነግረውናል። አማርኛ ተናጋሪ ጨካኝና ክፉ ነው፣ ስለሆነም መሞት አለበት። ኦሮምኛ ተናጋሪም ስለማይታመን፣ ትግርኛ ተናጋሪውም ስለሚጨቁን መጥፋት አለባቸው እያሉ ይህን ክፉ ሰይጣናዊ ስራ የሚሰሩ አካላትም ሊያቆሙ ይገባል። አቁሙ በማለትም መስራትና መናገር ያለብን ሰብአዊ ግዴታችን ነው። ሰብአዊ ግዴታችንም የምንወጣው ሌላ አካል ሳይሆን እኛው ራሳችን ነን። ምክንያቱም በአሁኑ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የያዘችውን የህዝብ ቁጥር ከሌሎች አኳያ ሲታይ አብላጫ ሆኖ እናገኛለን። ስለሆነም ይህ ህዝብ ተናገረ ወይንም ደግሞ ተግባራዊ እንቅስቃሴ ያደረገ ማለት
የሀገርን ቀጣይነት የሚያሳይ ቁልፍ ጉዳይ ነው። ይህ እንዳይሆን ኦርቶዶክሳውያንን ማሰቃየት ከግብረ አባቱ የተማረውን አሁንም ያለውን ገዢ ኃይል ወደ ስልጣን ሲመጣ የሰራው መጀመሪያ ያደረገው ቅድስት ቤተክርስቲያንና ልጆቿን ማሰቃየት ነው። ቅድስት ቤተክርስቲያንንና ልጆቿን ማሰቃየት ነው። እንደመጣ አካባቢ መልካም ነገር የተናገረላት በመምሰል መሰረታዊ መዋቅሯን ለመቆጣጠር ታክቷል። ሰይጣን በእባብ ተገፍቶ ሔዋንን ሰላም ለኪ ኦ ንግስተ ሰማይ ወምድር እንዳላትና ለሞት ሞት እንደዳረጋት ሁሉ ቅድስት ቤተክርስቲያንን በአደባባይ ሀገር ነሽ ተብላ በስውር ከሀገር እንድትጠፋ ተፈርዶባታል በማለት ብፁዕነታቸው በመልእክታቸው በቅድስት ቤተክርስቲያን ላይ እየተፈጸመ ያለውን ሴራ ጭምር አጋልጠዋል። በዚህ ያላበቁት ብፁዕነታቸው መልእክታቸውን እንዲህ ሲሉ ይቀጥላሉ። ይህ በእንዲህ እንዳለም ለዚህ ሁሉ ድርጊትና ቅድስት ቤተክርስቲያን ላይ እየተፈጠረ ላለውም ክስተት ታሪካዊ ማስረጃ የምናነሳው የጅጅጋው እልቂት፣ ካህናትና ምዕመናን፣ የአብነት ተማሪዎች በሕይወት እያሉ በእሳት መቃጠል፣ የአብያተ ክርስቲያናት እንደ ጧፍ መንደድ በሻሸመኔ፣ በወለጋ፣ በአርሲና በባሌ በአጠቃላይ በኦሮሚያ ኦርቶዶክሳውያን ላይ ብቻ ያነጣጠረ ግፍና መከራ ስራዬ ብሎ መንግስታዊ የሆነ ጥቃት ማድረስ ወይም ጥቃት እንዳይደርስ አለመከላከል፣ ገዳማዊ አባቶቻችንን ከበዓታቸው አውጥቶ መረሸን፣ ኦርቶዶክሳውያንን ዘቅዝቆ መስቀል፣ በሕይወት እያሉ አካላታቸውን መቆራረጥ፣ በተለያዩ ቦታዎች ከኦርቶዶክሳውያን የጸዱ ከተሞችን መመስረት ዓላማው አድርጎ እየሰራበት ያለው ትልቅ ጉዳይ ነው። በየትኛውም መንግስታዊ መዋቅርም ቢሆን ኦርቶዶክሳውያን እንዳይሰሩ በስልት ማስወገድ በጣም ብዙ ከሆኑ መከራዎች በኦርቶዶክሳውያን ላይ ከተፈጸሙ ግፎች መካከል ጥቂቶቹ ናቸው። ስለዚህ እንደ ነቢዩ ኤርሚያስ ዛሬ እንዲህ እናለቅሳለን። በአባቶቻቸው ዘመን ያደረጉት በደል ነቢዩ ኤርሚያስን የደም እንባ አስለቅሶታል። በዚያ ዘመን በደል ኤርሚያስ እየተንሰቀሰቀ የተናገረውን አሁን ላይ እኛ ለመጻፍ እንኳን ሞራል ያንሰናል። ምክንያቱም ኤርሚያስ የዛሬ 3000 ዘመን የተናገረውን አሁንም በእኛይቱ ኢትዮጵያ እየተደረገ ስለሆነ ነቢዩ እያነባ የተናገረውን እኛ እያለቀስን እንመለከታለን። ነቢዩ እንዲህ ይነግረናል። ተወግተው ስለሞቱ ስለ ሕዝቤ ሴት ልጆች ሰዎች ሌሊትና ቀን አልቅሱ፣ እኔም አለቅስ ዘንድ ራሴ ውሃ ዓይኔም የእንባ ምንጭ በሆነልኝ። ስለታረዱ ወገኖቼ ቀንና ሌሊት አለቅስ ዘንድ ምነው ራሴ የውሃ ምንጭ በሆነ፣ ምነው ዓይኖቼ የእንባ መቅዘፊያ በሆኑልኝ ይላል ነቢዩ ኤርሚያስ። ነቢዩ እንዲህ ያለበትንም ምክንያት በተሰበረ ልብ በምሬት ይናገራል። ከሕዝቡ ክፋት የተነሳ ብቸኛው ሰው እያለ ከሰው ርቆ ለመኖር ምርር ብሎ እያለቀሰ መጠለያ ፍለጋ ሲንከራተት እንመለከታለን። ከዚህም ጋር አያይዞ ከአመንዝራና ክፉ ነገረኛ ትውልድ ጋር ከመኖር በምድረ በዳ ተንከራትቼ ከአውሬ ጋር በበረሃ ብኖር እመርጣለሁ በማለት ነቢዩ አስረግጦ ተናግሯል። ዛሬስ የኛ ምርጫ ምን ሊሆን ይችላል? ሐሳቡንም እንዲህ ይገልጣል። ሕዝቤ ሆይ ሕዝቤን ትቼ ርቄ እንድሄድ በምድረ በዳ የእንግዶች ማረፊያ ማን በሰጠኝ? ሁሉም አመንዝሮች አታላዮች መንጋ ሆነዋል የሚለው የነቢዩ ትንቢት የእስራኤልን በደል ትንተናው በዚህ አልቋጨውም። አሁንም ቢሆን በሀገራችን የሚደረገው የሴራ ፖለቲካም በቅጡ የተረዳ ዘጋቢ የሚመስል ትኩስ ዜና ያስነብበናል። ከ3000 ዓመት በኋላ ምንም አይነት በግብርም የዓላማም ልዩነት ሳይኖረው እንደተገበረው ሲገልጽ እንዲህ ይለናል። ምላሳቸውን ስለ ሐሰት እንደ ቀስት ገተሩ፣ በምድራችንም ያሉ ሁሉ ለእውነት ሳይሆን ከክፋት ወደ ክፋት ይሄዳሉ። በምድራችንም ያሉት ሁሉ ወደ እውነት ሳይሆን ከክፋት ወደ ክፋት በየዕለቱ ይሄዳሉና እግዚአብሔር አምላክ ወንድምም ሁሉ ያሰናክላልና ባልንጀራም ሁሉ ያማልና እናንተ ሁሉ ከባልንጀሮቻችሁ ተጠንቀቁ፣ በወንድሞቻችሁም አትተማመኑ። ሰው ሁሉ ባልንጀራውን ያታልላል፣ በእውነትም አይናገርም። ሐሰትም መናገር ምላሳቸው ተምሯል፣ ክፉንም በማድረግ ይደክማሉ። ከዛሬ 3000 ዓመታት በፊት የተፈጸመው አሁን ላይ ይህንን ሁሉ ስንናገር ከዛሬ 3000 ዓመት በፊት የተፈጸመ ታሪክ ዛሬ ላይ ምን ይጠቅማል የሚል ጠያቂ
አይጠፋም ይሆናል። የኛ መልስ ደግሞ ዛሬ ላይ 4 ኪሎ እየተደረገ አይደለምን የሚል ይሆናል። በአጉል ንግግር ለምትገምቱኝ ደግሞ እንዲሁ አስረግጣለሁ። የአሁኖቹ መሪዎቻችን ሊያርዱ ቢላዋ አዘጋጅተው በእውነት እኔ እንዳንተ ያለ የማከብረው ሰው የለም በዓለም ላይ እንኳን አይገኝም ይሉሃል። በመጨረሻ አርደው ሲጥሉ እያየ የሚያለቅስብህ፣ በመጨረሻም አርዶ ሲጥልህ እያየ በመጨረሻም አርደው ሲጥሉ እያየ የሚያስቅብህ የሚሰራው ስራ ክፉ ድርጊት እሱ ነው። 30 ሰዎች በ30 ቦታ ተሰብስበው ቢናገሩ ነብዩ እንዳለው ምላሳቸውን ስለ ሐሰት እንደ ቀስት ገትረው ይናገራሉ። የነዚህ 30 ሰዎች መናገር ምላሹ ለ30ው ሁሉ የሚወዱትን እንጂ እውነትን ሳይነግሩ የሚለው ምላሽ ያስረግጥልናል። አሁን ላይ እነዚህ አካላት እየፈጸሙና እያደረጉት ያሉት ድርጊት ወይንም ደግሞ እየተናገሩት ያሉት ንግግር በስራ ሊተረጉሙት የማይችሉት የቅዠት ነገር ብቻ ነው። የራሱን የውሸት ስራ ከሰራ በኋላ አይደለምን ለዚህ ሁሉ ከወዳጅ ሁሉ ይጠንቀቅ የተባለውንም ሲያብራራው ወንድምም ሁሉ ያሰናክላልና ባልንጀራም ሁሉ ያማልና እናንተ ሁላችሁም ከባልንጀሮቻችሁ ተጠንቀቁ በወንድሞቻችሁም አትተማመኑ ብሎ መጽሐፍ ቅዱስ አስረግጦ የነገረንን ጉዳይ ማስታወስ የግድ ይለናል። ይህ ክፉ ድርጊት ዛሬ በኢትዮጵያ እየተሰራ ይገኛል። ይህ ዛሬ በኢትዮጵያ ውስጥ ስንቶቹ በወንድሞቻቸው ታረዱ፣ ስንቶቻቸውስ በጓደኞቻቸው ተከዱ። ሀገርስ ብትሆን ስንት ጊዜ ደማች። እንዴት ሰው ከወንድሙ ሊጠነቀቅ ይችላል? ነገር ግን ዛሬ ይህ በእኛ እየተከናወነ ነው። በምድራችን እንዲህ አይነት ጉዳይ የለም አይደረግም ብሎ ሊከራከር የሚችል ወገን ሳለ ይህስ ያላስለቀሰው ምን ያስለቅሰዋል? አረ በቃን፣ ይበቃናል ወገኖቼ። ሁላችንም እንተባበር። የደጋጎቹ የአባቶቻችን አምላክ በሰማዕትነት ያረፉትን ገዳማውያን አበው እንዲሁም ደግሞ በሃይማኖታቸው ምክንያት የሞት ጽዋ የተጎነጩ ካህናትን፣ ምእመናንንና ለጋ ወጣቶችን፣ ሕፃናትን እንዲሁም የሕፃንነትን ነፍስ እረፍተ መንግስተ ሰማያትን ይስጥልን እያልኩና እየተማጸን በደረሰውና የደረሰ ባለው ሞት፣ መከራ፣ ረሃብና ስደት የተሰማኝን ልባዊ ሐዘን እገልጻለሁ። እግዚአብሔር አምላክ ከዚህ መከራ ሁላችንንም ይጠብቀን። የቅዱሳን አማላጅነትና ረድኤት በሀገራችንና በምድራችን ሁሉ ይሁን። የእናታችን የቅድስት ድንግል ማርያም አማላጅነትና ጸሎቷም አይለየን በማለት ብፁዕነታቸው በዝቋላ አባቶች የግፍ ግድያ ምክንያት የተሰማቸውን ልባዊ ሐዘን እንዲህ ባለ መግለጫቸው ወይም መልእክታቸው አስፍረው አድርሰውናል። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ ያዝንላችሁ መረጃ ይህንን ይመስላል። በሌላ መረጃ እስክንገናኝ ሰናይ ጊዜ ለእናንተ ተመኘን።